ሩታ ባተ እባላለሁ የኤሌክትሪካል ፓወር ኤንድ ኮንትሮል ኢንጂነሪንግ ተማሪ ነኝ 13 ያለኝ 47 ፕላስ አለኝ እግዚአብሔር ይመስገን በጣም ደስ ብሎኛል ሁላችንም ብንሆን ሴትም ሆነ ወንድ እስካጠናን እስከሰራን ድረስ ይኸው እንደሚታየው አሪፍ ውጤት ማምጣት እንችላለን ይኸው ለሴቶችም እኔ ምሳሌ ነኝ ብዬ አስባለሁ እጅግ በጣም ደስ ብሎኛል የተለየ ደስታ ነው ዛሬ ሩት እንግዲህ ለራሷም ለቤተሰቧም ብቻ ሳይሆን ለሀገርም ትልቅ ጥቅም የምታደርስ ልጅ ነች ላይ ኢንዱስትሪዎች ላይ እንሁን የተለያዩ ፖርቶች ላይ ያገለግለናል ማለት ነው የተባለበትን ማንገድ ኮንትሮል ሰላም ተመልካቾቻችን የምንገኘው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው እንግዲህ በዚህ ዩኒቨርሲቲ ቅጥር ግቢ ምን ጣላችሁ አስቱ ምን እግር ጣላችሁ የምትሉን ከሆነ ውስጥ ገብተን የምናስመለክታችሁ ጉዳይ አለ ወደ ውስጥ እንግባ አስቱ ቅጥር ግቢ ተገኝተናል እንግዲህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ እዚህ የተገኘንበት ምክንያት በተለይም ደግሞ ከሰሞኑ በሶሻል ሚዲያ ተሰሙት የነበረ አንድ ስም አለ ሩት አባተ የተሰኘች ወጣት እንስት ተማሪ እንግዲህ በተለይም በዚህ ግቢ ውስጥ ማለት ነው ከ60 ኮርሶች መካከል 47ቱን ኤ+ በማምጣት እንዲሁም ቀሪ 13ቱን ኤ በማምጣት እንግዲህ በከፍተኛ ማዕረግ የተመረቀች ጎበዝ ትንታግ የሆኑ ሴቶች መካከል አንዷ እንደምትሆን እምነታችን ነው ከሷ ጋር ቆይታ ይኖረናል በዚህ ግቢ ውስጥ የነበራት ቆይታ ይመስላል የሴቱ ቦታዎች ታሳልፋለች የሚለውን የግቢ ላይፏን በአጠቃላይ ምን ቃኝ ይሆናል አብራችሁን ቆዩ ግቢ ውስጥ ነው ያለችው ሩትን ልደውላትና ሄሎ እየመጣ ነው እሺ ነኝ ሰላም ነሽ እንኳን ደህና መጣችሁ አይባልም እንግዲህ ሩትን አግኝተናታል ተመልካቾቻችን ያው በሶሻል ሚዲያ ፎቶዋ ሲዘዋወር አይታችኋታል እቺ ትንታግ ተማሪ እንግዲህ በከፍተኛ ማዕረግ ተመርቃለች በቅድሚያ ግን እንኳን ደስ አለሽ አመሰግናለሁ እንደዚህ መስቀል ይቻላል እንዴ ካፌም እንደዚህ ትሰቂያለሽ እንግዲህ ቆይታችን አሪፍ እንደሚሆን እናምናለን ቀድሚያ ወዴት ይንድ ወደ ዶርም ነው ታሳልፊ ጥናት አብዛኛውን ዶርም ላይ ነው የምታጠኘው አልፎ ላይብረሪ ነው ኦኬ ሶ አሁን ዶርም አካባቢ ደን ማውራት እንችላለን ወይስ በቃ ዶርም አካባቢ መነሻው አዛ ስለሆነ ዶርም ላይ ያላት ቆይታ ምን እንደሚመስል ከዶርም እንጀምርና ከዛ ላይብረሪ እያለን ቆይታ እናደርጋለን የትም እንዳትሄዱ ቅዳሜ መዝናኛ ወደ እናንተ መድረሱን ይቀጥላል አብራችሁ ነው እሺ የምታጠኝበት ላይብረሪ ይሄ ነው አይደል ትክክል ነው ይሄ ነበር ሴንትራል ነው የሚባለው ይሄ ሴንትራል ላይብረሪ ነው ግቢ ውስጥ ከሚገኙ ላይብረሪዎች ውስጥ ዋናው የሚባለው ይሄ ነው ትልቁ ላይብረሪ ሴንትራል ላይብረሪ ነው እኔ ለማጥናት የሚመቸኝም ብዙ ጊዜ የሚመጣው እዚህ ነው ሴንትራል ላይብረሪ ነው እና ሴንትራል ይመቸኛል ያልሽ ነው እዚህ ማጥናት ምክንያቱም ምንድነው እኔ ሴንትራል አንዴ ከመጣ ዶርማችን በጣም ሩቅ ስለሆነ በትንሽ ምክንያት ወደ ዶርም የምትመለስበት የምትወጣበት የለም በቃ አንዴ ከመጣ መመለሱ ራሱ ታስቡ ይደክማልና እዚህ ቁጭ ብለህ አጨርሰው ልትወጣ ይሆነ ለራስ ራሱ አይሆንም ሩቅ ነው በጣም ከዛ አኳያ አይደለም ለዛ ሴንትራል ይወደዋለሁ እዚህም የሚመጣ ሰው በቃ ሁሉም እንደዛ ስለሆነ አጥንቶ ለመውጣት ስለሆነ ግን የሚመላለስ ሰው ብዙ አይኖርም ይቀንሳል ብቻ የሆነ ሰው የምታጠናበት ቦታ ነው ለኔ ለዛ ወጣው ቤቷን እንደው እንግዲህ ጆርናሊዝም የተማርኩት ያጠናሁትና ሶሻል እና ናቹራል ተማሪ አንድ ላይ ተቀምጦ አንድ እንትን ላይ ሩት አባተ እባላለሁ የዘንድሮ የ2018 የአስቱ ተመራቂ ነኝ ያው እንደሰማችሁት የዋንጫ ተሸላሚ ነኝ 47 ፕላስ 13 በማምጣት የተወለድኩት እዚሁ አዳማ ነው የተማርኩትም ኤሌመንተሪ እንግሊዝ ላይፍ ከዛ ከ5ኛ ክፍል ጀምሮ ደግሞ ቅዱስ ዮሴፍ ትምህርት ቤት አዳማ በሚገኘው ተምሬ ከዛ አስቱን ጆይን አደረኩኝ
ከዛም ያው በኢንጂነሪንግ ኤሌክትሪካል ፓወር ኤንድ ኮንትሮል በሚባል ዲፓርትመንት ነው የጨረስኩት። እንግዲህ ኢንጂነሪንግ ትምህርት ያው ያለፋል። ሁሉም ትምህርቶች ያው እንደመስካቸው እንደሚያለፉት አንቺ ወደሽው የገባሽው ትምህርት ነው። እንዴት ወደ ኤሌክትሪካል ፓወር ኤንድ ኮንትሮል ኢንጂነሪንግ እንድትገቢ ያደረገሽ ነገር ምንድን ነው? ሰከንድሪ ፈርስት ሴሚስተር ጨርሰን ወደ ሰከንድ ስናልፍ ነው እዚህ ግቢ ፊልድን የምትመርጠው እና ኤሌክትሪካል ስኩል መግባት ስኩሉን እንደ ኮሌጅ አስቤ ነበር። ከዛ ከኮሌጅ በኋላ ግን ዲፓርትመንት ሲመረጥ በጣም ተወዛግቤ ነበር እኔ ራሱ የትኛውን ልግባ የሚለው ነገር። ብዙ የሲኒየር ተማሪዎችን ጠየቅኩኝ በፊት የነበሩትን በየፊልዱ ያሉትን። ከዛ በኋላ እኔን ሳስበው ሳየው ብቻ ትምህርቱ ነው የወሰደኝ ብዬ አስባለሁ። ኮርሶቹ ለእኔ ደስ ይለኛል። ያ ነገር ወደ ኤሌክትሪካል እንዳዘነብልና ወደዛ እንድገባ አደረገኝ እንጂ ከድሮ ጀምሮ ኤሌክትሪካል እማራለሁ የሚል ተማሪ አልነበርኩም። በመጨረሻ ሰዓት ነው የወሰንኩት። በልጅነትሽ ምንድን ነበረ የምትይው? ምን መሆን ፈልጋለሁ? ድሮ ብዙዎቻችን መሆን ፈልገው ፓይለት፣ ኢንጂነር፣ ዶክተር ምናምን። ኢንጂነር ያው ዝም ብለን ነው የምንለው እንጂ ያው ፊልዱን ይሄ ነው ባንልም ስሙ ደስ ስለሚለን ይመስለኛልና እንደዚህ አይነት ነገሮች ይላል። አንቺ ምን ነበረ የምትይው? ሩት ምንድን ነበረ የልጅነት ህልሟ? ሩት የልጅነት ህልም የላትም ማለት ይቻላል። ማለት እኔ ከልቤ ፈልጌው ይሄን እሆናለሁ ያልኩት ፊልድ የለም። ግን ለምሳሌ አሁን ክላስ ውስጥ ፕሬዘንቴሽን ሲኖር ኦር የሆነ ነገር ላይ ሰው ሲጠይቅ የሆነ ነገር መልስ መስጠት አለብህ። እንዴት ነው አግባብነት ባለው መልኩ ፊልድ እየመረጥኩ መልስ ነበር። ግን ለምሳሌ አሁን ደስ የሚለውን አስተማሪዎች ጋር ምናምን ስትሄድ ያው ዶክተር ብትላቸው ያለህም ውጤት እነሱም የሚመኙልህ ስለሆነ እንደዛ ብዬ ያው ከነ ምክንያቱ ገልጻለሁ እንጂ ከውስጤ እኔ ዶክተር መሆንም ፈልጌ ኢንጂነር መሆንም ፈልጌ አላውቅም። 12ኛ ክፍል ራሱ ግራ ገብቶኝ ምን ልሁን ብዬ ብዙ ተጨንቄበት ነው የወሰንኩት እና እኔ ከልጅ ጀምሮ ይሄ የምለው ፊልድ የለኝም። ስለዚህ ሌት ዴይ ነው ማለት ነው እንትን ያልሽው? አዎ ሁሌም አጤራራ ይዞ መግባት ምናምን አሁን ቀረ ማለት ነው። አሁን በአጤራራ ታውቂያለሽ ወይስ አታውቂም? አውቃለሁ። አጤራራቸው ፒሲ ሆኗል መሰለኝ። ኦኬ ወደ ላይብረሪ ስትገቢ ምናምን ይዘሽ የምትመጪው ለፈተና አካባቢ ቀን ሲደርስ እንደዛ ይዘሽ የምትመጪው ወይስ በፒሲ ነው የምታነቢው? እኔ አጤራ ቆየሁ ከወጣሁ በጣም ብዙ ጊዜ እኔ እንጃ ሰከንድ ምናምን እንትን ነው አጤራ ከማውጣ እኔ ባነብ ፐርሰናሊ አጤራ ማውጣበትን ታይም አነበዋለሁ። ከዛ አጤራውን ሰው የሚያጠናበትን ታይም ሁለተኛ አጠንቼ ሪቫይስ አደርገዋለሁ። ሶ ለኔ ያስኩት ማለት ነው። በዚህ ለተመልካቾች እኔ እንትን ነው ይሄ በዚህ ሰዓት አጠናለሁ ከዚህ እስከዚህ ሰዓት ምናምን የሚባል ወይ ደግሞ ለይቱን ማነቃ ተማሪ አይደለሁኝም። ጀስት ስፔሻሊ 4ኛ ዓመት እስከምደርስ ድረስ እኔ ከ4 ሰዓት በኋላ እኔ አልገኝም ተኝቻለሁ። እና እንዴት ነው ማጥናት በምፈልግበት ሰዓት ወይ ቀን ላይ ፎከስ ሆኜ አጠናለሁ። ቅዳሜና እሁድን እጠቀማለሁ በደንብ ከሁሉም በላይ ሌላው ከሰኞ እስከ ዓርብ ክላስ ስላለ ፎከስ ሆኜ አጠናለሁ። በቃ ሳጠና እንዴት ነው ድጋሜን ኮርስ ላላየው ብዬ ነው የማነበው። የሆነ ትንሽ ቀረኝ ብዬ መመለስ አልፈልግም። ያን ያክል ብዬ አጠናዋለሁ። ያው መመለስ አይቀርም ግን ሳጠናው ያኔ በቃ እንዴት ነው በስነ ስርዓት አንዴ ጨርሶ ለመጨረስ አለ እንደዛ አጠናለሁ። ከዛ በኋላ ሁለተኛ ሳጠናው ሪቫይስ ነው የሚሆነው ለኔ ማለት ነው። እንደዛ እያደረኩ ነው ማጠናው። ግቢ በጣም ደስ ይላል፣ ሰፊ ነው ግን በጣም የተራራቀ ስለሆነ ያው ቅድም እንዳለችው በዚህ ሲመጡ ተመልሶ ለመሄድ አያስቡም። ስለዚህ ወስነው ነው የሚመጡት። እዚህ ሄጄ አጥንቼ ጨርሼ ምናምን ብለሽና እዚህ የሚመጣው ተማሪ እንደውም ወደዛ ለመመለስ የማይፈልግ ነው ይባላል። አዎ ያው እኛም ደግሞ አድቫንቴጁን ተጠቅመንበታል ብዬ አስባለሁ ሩቅ መሆኑ። አዎ ስለዚህ ሩቅ ወደ ተማሪው ዱር ምን ተመልካቾቻችን አብራችን ቆዩ። የሴቶች ዶርም ነው ሪስትሪክትድ። አዎ አሁን አንተ በልዩ ምክንያት ነው እንጂ መግባት አይቻልም። አንድ አዳም ወደዚህ ዞር ማለት አይችልም። በቃ ይሄ ሴቶች ብቻ ነው። ከዚህ ጀምሮ ያለው ነው የኔ ዶርም እዛ ጋር ስለሆነ ወደዛኛው እንሂድ። እዚህ አካባቢ የሚታዩት ፊት ለፊት የሚታዩት የጂሲ ዶርሞች ናቸው። ከዛ እዚህ ይሄ ፊት ለፊት ባይን የሚታየው በሙሉ ጂሲ ነው። እዛኛው እንግዲህ አስፈላጊ እሺ ለናችሁ ሰላም ነው። ከኢቲቪ የመጡ ሰዎች ናቸው። አስፈቅደዋል ዶርም ልንቀርጽ ነው። አይ በቃ እሺ ደስ የምትል ልጃችን ነች እንግዲህ
እሺ ዶርም ላይፍ ምን ይመስላል? ጓደኞችን እስኪ ያስተዋውቁ። እሺ ከዚህ ጀምር። ሳምሪ ኮምፒውተር ሳይንስ ተማሪ ናት። ያውም እሷም ሴስ አለች። ሴና አንድ ክላስ ነው ፓወር፣ እነሱም አንድ ክላስ ነው። ዳምና እንደሚቱ ሁለቱም ፓወር ናቸው። እንግዲህ ዶርም ውስጥ ያለ ነው እንደኛ የፓወሩ ነገር ግን አደራ ከተመረቃችሁ በኋላ። እሺ ዶርም ላይፍ እንዴት ነው ታዲያ? ጥሩ ነው። እኔ ከምለው በላይ እነሱ ይናገሩ አይሻልም? ዶርም ላይ ተናገሪ፣ ከዛ በኋላ እነሱ ያረው ሸጧን ይላል። እንደውም የሰማሁት ዶርም ላይ አዳማ በጣም ነው የሞቀው። በነገራችን ላይ ሙቀት ነው። አዳማ ልጅ ስለሆንሽ ምናልባት እንትን ኖርማል ሊሆን ይችላል፣ ግን ቢሆንም የሆነ ሲዝን ላይ በጣም ስለሚሞቅ ባንሶላ ምናምን ነው የምንተኛው አሉ። አንቺ ግን ብርድ ልብስ አድርገሽ ጠምጥመሽ ምናምን እንደው አንዱ ጓደኛሽ ሳምሪ ትመስለኛል ሙቀቷ እንዳይፈስ ነው። እኔ በብርድ ልብስ ነው ድሮም ቤትም እና ለኔ ኖርማል ነው። እዚያ ደግሞ ከአንድ ቦታ ወደ አንድ ቦታ ስለሆነ እኔ ድሮም በብርድ ልብስ ነው፣ አሁንም በብርድ ልብስ ነው የምተኛው። ግን ለዛ ስለሆነ ባንሶላ ምናምን ይበርደኛል። እኔ ለዛ በብርድ ልብስ ተለየው። ከዛ ኳያ ነው እንግዲህ ዶርም ውስጥ ብዙ ፈኖች ይኖራሉ፣ ብዙ ገጠመኞች ይኖራሉ፣ ብዙ ነገር ይኖራል ብዬ አስባለሁ። ከዛ ባሻገር ግን ጓደኞችሽ ዶርሚተሪዎችሽ ላንቺ አሁን ጥሩ ውጤት እንድታመጪ እገዛቸው የነበረው ጓደኝነታቸው እንዴት ትገልጫለሽ? ምን ይመስላል? ዶርም ውስጥ እንትን እንዴት ነው ጓደኛም ነን ዶርሜትም ነን እና አንድ ላይ ነን። እዚሁ ሌሎችም ጓደኞችም እዚሁ ጎን ለጎን ነን እና ስለዚህ አንድ ላይ ነው በቃ ጓደኝነትም ዶርሜትም አንድ ላይ አብሮ ያደገ ነው። እና እንደዚህ ፈተና ላይ አጥኔ አታጥና ምናምን እንደዛ ተባባያን ነው የምናጠናው ምን የምንለው። እንዲያውም ትንሽ እኔ ስላስቸግራችሁ አልቀርም መሰለኝ። አይ እኔ ነው አጥኝ እኔ አጥኝ ተባይ እንደዛ ነው። ያው ክላስ አብረን የምንሄደው ከዚህ ተመልሰንም ዶርም እዚሁ ነን፣ ማድረግ ያለብንም እዚሁ ነን። በቃ እዚሁ ነን አንድ ላይ ነን ብዬ ነው የማስበው። ገጠመኞች ምናምን እኔ አሁን ማስታወስ ላይ ትንሽ ጎበዝ አይደለም። እነሱ ሜንሽን ቢያደርጉት ይሻላል። ዋላ አረሱ ነገር እንዳታወሩ እንዳትቀር። አይ ችግር የለም ማለት ከሷ የሆነ ደስ የሚለኝ ባህሪዎች ታይሟን የምትጠቀምበት መንገድ ነው። ነገርን ላይክ ለነገ ምናምን የሚለው ነገር የለም። እሱን ነገር በአግባቡ ተጠቅማ ኢንጆይ ማድረግም ሲኖርባትም እንደዛው ታደርጋለች። እሱ ነገር ያው ደስ የሚለኝ እንትኗ ነው። ሌላ ይሄ በጣም ዊርድ የሚባለውና ትንሽ ለየት የሚለው ነገር አንደኛ ነገር ቅድም እንደተባለው ስተኛ በጣም ነው በቃ ማለት በዚህ ሙቀት ተጠቅለላ መተኛቷ ዶርም ላይ እሱ ነገር በጣም ነው እንትን የሚለን። ሌላው ደግሞ ሁሌ ኤግዛም ስንሄድ ምናምን ነገር ውሃ የሆነ ያህል ርቀት ላይ ስንደርስ ቆማ ውሃ ጠጥታ ነው የምትገባው እና ሁሌ የሚገርመኝ ነገሯ እሱ ነው። ለመረጋጋት አጠጣጧ ደግሞ ይለያያል። ሶስቴ ተግሞጥሞጣው ከዛና ሶስቴ ተጣጣና ቁጥሩ ራሱ የሆነ ማጂክ አለው። ዜሪ ወቃውቻ አልመከራችሁትም? ሳታሽ ሲል ሞከር ነው እኮ ለኛ አልሰራም። ለኛ ክላስ ውስጥ ቢዘጋተናል ውሃውን ወይ ውሃው የሆነ ነገር ይኖር ይሆን የሷንም ሞክረናል። ጠጥተን ሰምተጣማ ባሰብን እንደው ፈተና ብቻ እሱ እንደዛ ነው። ሩት መሆኗን ያወኩት ቆይቼ ነው። መጀመሪያ ጓደኛ ነበር፣ ኖርማል ሰው ነበር የመሰለችኝ እና ሩት ፎር ከፍሬሽ ጀምሮ ፎር የምታመጣ ሩት እንዳለች አውቃለሁ በስም። እሷ ሩት አልመሰለችኝም። ምክንያቱም በጣም የሆነ ሶሻል አዌርነሷ ምናምን የሆነ ምን ጠብቀዋል አይደለ? ፎር ከሚያመጣ ሲሆነ ላይብራሪ ነው ትምህርታቸው ወሬያቸው ስለ ትምህርት ነው ምናምን አይደለ? ግን እሷ እንደዛ በጣም ፈታ ያለች ልጅ ነች። በቃ ኖርማል ኢንተራክሽን ነበረን እና ኦልሬዲ ከተዋወቀን ከተግባባን በኋላ የሆነ ሴሚስተር ላይ አይ ገስ ሰከንድ ሴሚስተር መጨረሻ ላይ ነው በባነር ተለጥፋ እንዴ ሩትና ብዬ ሰው ሆነን ያወኩት ይዛኔ ነው። በጣም ፊልም ታያለች። 4 ሰዓት ከሆነ አትደራደርም፣ በእንቅልፏ ትተኛለች። ግን ምንድነው አላማዋን ምስት አይነት ልጅ አይደለች። በጣም ላይክ ስትሬት ፎርዋርድ ነው። በጣም እንትኗ ላይክ አትደራደርም በትምህርት ለፈን ምናምን ብላ ወይ ምናምን እንትን ትላለች። ኦብቪየስሊ ናቹራል ጂኒየስ ነች። ማጥናት ተጨምሮበት ነው እንጂ የሆነ በማጥናት ብቻም አይደለም እንትንና
ፕሮብለም ሶልቪንግ ስኪሏ በጣም ነው የሚያስገርመኝ። በጣም ኢንስፓይሪንግ የሆነች ልጅ ነች። ያው አይኪው ብቻ ሳይሆን ኢኪው ሶሻል እንትኗ ራሱ በጣም ሀይ ነው። ሺ ካን ሪድ ዘ ሩም። በጣም ሰፖርቲቭ ነች እና ሳስበው በጣም ኢንስፓይሪንግም የሆነች ልጅ ነች። ምክንያቱም በአስቱ ሂስትሪ በፎር እንደዚህ ቫሌዲክቶሪያን ተመራቂ አልነበረንም እና እሷ በመሆኗ በጣም ነው ጓደኛዬ ስለሆነች በጣም ነው የምኮራባት። በጣም ደስተኛ ነኝ። ያ እሱን ነው ማለት እንፈልጋለን። ስለ ሩት ልለው የምችለው ነገር ያው ዶርም ውስጥ በቃ ሁሉም እንደተናገሩት ያ ሩት ምንነት ይሄ በትምህርቱ ፐርስፔክቲቭ ብቻ ሳይሆን ይሄ በቃ ፍሬንድሺፑ ኢንተርቴን ማድረጉ ከሷ ጋር ምናምን ነገር በሱ ነው እና ጥሩ ጊዜ ነበረን። ማጂክ ማለት እንዴት ነው ሩት እንዲህ አላቅም ብቻ ግን ይሄ በጣም ስትረስ ዶና የምታጠናበትን ታይም እንትን አለ ነው። ቅድም ሴና እንዳለችው ታይም ማኔጅ ታደርጋለች፣ ማንበብ ባለበት ሰዓት ታነባለች እና ፋይናል ሰሙን እዚህ አታድርም። እቤት ምን እንዳለ ባናቀም ፋይናል ሰሙን ፈተና ካለ ሩት እዚህ አታድርም። በጣም ነው ከቤት የምትመጣው ምናምን ነገር ትሪክ በሚለው ሳይሆን በቃ ናቹራል ጂኒየስ የሚለው ሞር ያስኬዳል። ከዛ እሱ ላይ ጥናት ምናምን ሲጨመርበት ምናምን እቺኛው ሩት አግኝተናታል ብዬ አስባለሁ። ዶርም ላይ እውነቱን ለመናገር ማለት በቃ እንዴት ነው ይሄ ፐርሰናሊቲዋ ከሰው ጋር ሁሉ እንደ ጎበዝ ተማሪ አይደለች። ብዙ ሰው የሚገርመው ለዛ ነው እና ጎበዝ ተማሪ ራሱ አትመስለው። ምክንያቱም ብዙ የምናውቃቸው ጎበዝ ተማሪዎች ወይ ጭምት ናቸው፣ ኤቭሪ ታይማቸውን ለትምህርቱ ብቻ ነው ምናምን። እንደዛ አይነት ነገር አይደለችም። በጣም ከሚባለው በላይ ነው ከዶሮ ሶሻብል ናት። በጣም ነው የምትግባባው ምናምን። የሆነ ነገር ሳይገባኝ አስተማሪ አንጠይቅም፣ ጀስት ሩት ገብቷታል ስንወጣ እንጠይቃታለን ነው። ፈተና ላይ ሲኖር ለኔ ብዙ ጊዜ እንደውም ብዙንም እላታለሁ ፈተና ልንገባ ሁሌ አርፋጆች ነው ፈተና ላይ በጣም። ምክንያቱም ይሄ እያንዳንዷን ፖይንት ደግማ ሳታያት አትገባም አይነት ነገር እና ሁሌ ፈተና ላይ ሳንገባ የሆኑ ታይሞች ወይ የሄድን ምናምን ወይ ዶርም ውስጥም ቁጭ ብለን ምናምን ጠዋት ላይ ሪቫይዝ ስናደርግ የምትነግረኝ ፖይንቶች አለ። ይሄን ፖይንት አይተሻል የምትለኝ ነገር ያው ፈተና ላይ ቁጭ ብሎ ይመጣል ማለት ነው እና ለሱ ነገር በጣም ነው ላመሰግናት የምወደው። በቃ እዚህ ጋር ስንመጣ ሁላችንም አሁን ሁሉም ከተለያየ ቦታ ነው የመጣው። ሲያምም እንደምታየው በሃይማኖትም አንገናኝም፣ ግን እንዴት ነው እንደ ችግር ወይ እንደ ሌላ ነገር አናይም። በቃ የእሷም ነገር ካለ እንዴት ነው አሁን ጾም ሲመጣ ሲያም እናፍጥር ነው የምንለው። በቃ የተለየ ነገር እንደ እንትን አናየውም፣ እንደ ችግር አናየውም። እዚህ ጋር ሁላችንም ለማን የመጣ ነው እኩል እድሜ ላይ ያለ ነው። በቋንቋ እንራራቅም፣ እንግባባለን ማለት የምናስበው ነገር ተቀራራቢ ነው። ከዛ አኳያ ከሌላ ቦታ መምጣቱ እንዲያውም እንደ እንትን ነው የምናየው። እንዴት ነው እንደ አንድ እንደሚጨምርልን ነገር ለምሳሌ የሆነ ነገር አለ ወይ እዛ እናንተ እንደዚህ ይባላል እንደዚህ አይነት ነገር አለ በቃ እንጂ ይሄ የተለየ ነገር አድርገን አናየው። እኩል በቃ ሁላችንም ሴቶች ተማሪዎች አንድ ዶርም ነው ያለነው፣ አብረን ነው በጓደኝነት የምንሰራው። ይሄ ነገር ለኛ ቦነስ ነው እንጂ መቼም እንትን ሆነ አያውቅም። አድቨርሲቲ ሆነ አያውቅም። ከብዙ ቦታ ብንመጣ ከአዲስ አበባ ካምቦ ብቻ ያ ማይንድ ሴታችን እኩል ነን፣ ሴቶች ነን። ያሳለፍነው እንትን ላይፍ ኤክስፒሪየንስ ሞር ኦር ለስ አንድ አይነት ነው ኢትዮጵያ ውስጥ እና ያ እንትን ይሄ ነገር እንትን ሆነለ። ሁላችንም በጣም ሪስፔክት አለ ላይክ በሃይማኖትም በካልቸርም አዲሽናል ቶፒክ እና አዲሽናል ኤክስፒሪየንስ ነው የሚሆንልን እንጂ በዛ ነገር እንትን ብለን አናውቅም። ኢኩዌሽን ውስጥም ገብታ አያውቅም። የሆነ እንደ እንትን እንጂ እንደ ቦነስ እንጂ እንደ ችግር ገብታ አያውቅም። ካልቸር ኤክስፒሪየንስ እናደርጋለን፣ ኤክስፒሪየንስ እንለዋወጣለን እና በጣም አሪፍ ነው የሆነ ብዬ ነው የማስበው። እኔም ስለዚች ብርቅዬ ልጅ እንድመሰክር ራሱ ስለተመረጥኩም በጣም ደስታ ነው የሚሰማኝ። በእውነቱ ድንቅ የሆነች ተማሪያችን ናት። ስራዋና አስተሳሰቧ በጣም የላቀ ተማሪያችን ናትና ሩት ከመጀመሪያ ዓመት ጀምሮ ከገባችበት ጊዜ ጀምሮ በትምህርቷ ላይ ትኩረት አድርጋ ጠንክራ የምትሰራ ክላስ ላይ በስርዓት የምትከታተል ቀልድ ማታቅ ናት በትምህርት ላይ እና በነበረን እኛ እስካሁን መጀመሪያ ላይ በዲፓርትመንት ሄድነት ሆኜም ሰራ መጀመሪያ ተማሪ ሆና ስትመጣ አውቃታለሁ። ከዛም በኋላ በነበረው ጊዜ በማስተማርም አብረን በነበረን ጊዜ ጥሩ የሆነ ትምህርት የመቀበል ፍላጎት ነበራት። ለትምህርቷ ልዩ ትኩረት ነው የምትሰጠው። መምህራኖቿን ታከብራለች። ያልገባትን ነገር ለመጠየቅ አትፈራም እና ከጓደኞቿም ጋር ጥሩ ቅርርብ ያላት ተማሪ ነበረች። ሩት ካሁን በኋላ ወጣ በስራ መደቧ ላይ ወይም ሀገሯን በሚጠቅም ሁኔታ ላይ እናገኛታለን ብለን እናስባለን። እንደሆነ እናንተ ከአስተማሪዎቿ
ምን ተገንዘባችኋል በትምህርት ሁኔታ? እውነት ነው። አጋጣሚ ሆኖ በኤሌክትሪካል ምህንድስናና ኮምፒውቲንግ ኮሌጅ ስር ካሉት 4 ፕሮግራሞች አንዱ ኤሌክትሪካል ፓወር እና ኮንትሮል ትምህርት ክፍል ነው። ይህ ፕሮግራም ላይ በብዛት የሴቶች ቁጥርም ውስን ነው። ያንንም ሰብራ በምርጫዋ በፍላጎቷ ይህን ፕሮግራም መርጣ ነው ትምህርቱን ስትከታተልም የነበረው እና በብዛት ፕሮግራሙ ላይ ትንሽ ያለው አመለካከት ምንድነው ለሴቶች ስራ ወጥቶም ያስቸግራል፣ መወጣትም ይከብዳል የሚል አንዳንድ የማይመስሉ አስተሳሰቦች አሉ። ነገር ግን ያንን ሁሉ በመስበርም ምሳሌ ሆና ያሳየችም ተማሪያችን ናት። ምክንያቱም በዚህ በኤሌክትሪካል ፓወር እና ኮንትሮል ምህንድስና ሀገራችን ከዚህ በኋላ ወደምትሄድበት አሁን ኢንዱስትሪያላይዜሽን ውስጥ እየገባን ያለ ነው እና ለዛ አንድ ያስፈልጉናል ብለን ከምንፈልጋቸው ባለሙያዎች መካከል አንዷ በዚህ ምህንድስና ትምህርት የሚመረቁ ተማሪዎችን ያስፈልጉናል እና ከዛ አንጻር ሩትም አሁን እዚህ ባሳያችው የትምህርት ኦፍኮርስ ምን ነበራቸው የኛ ተማሪዎች እየተማሩ በካሪኩለም ውስጥ ለ2 ተርም ያክል ክረምቶች ላይ 3ኛ ዓመት እና 4ኛ ዓመት ላይ ኢንተርንሺፕ ይወጡ ነበር እና እዛም ወጣ ኢንዱስትሪዎች ላይ ያየቻቸውን ችግሮች በማምጣት የመጨረሻ ዓመት የመመረቂያ ፕሮጀክቷን ስትሰራ ከዛ ባመጣችው ችግር ላይ እሱን ለመፍታት ለሱ የሚሆን ፕሮጀክት አዘጋጅታ ነው መመረቂያ ጥሩ ፕሮጀክት ተወዳድራበት ኤግዚቢሽኖችም ላይ አቀርበው ጥሩ ፊድባክ ያገኘችበት ስራም ነው እና ሩትን ከዚህ በተሻለ ወጣ ለሀገሪቱ በዚህ በፓወር እና ኮንትሮል ሴክተር ላይ ትልቅ አስተዋጽኦ ታመጣለች ብለን እንገምታለን። ይሄ መመሰጫሽ ቦታሽ ነው? ይሄ ሰላም ያለው ቦታ ነው። ላይብረሪ ነበረ። ይሄ ቦታ ደግሞ በጣም ነው የሚያምረው። አዎ ለመቀመጥ ቁጭ ብሎ ለማውራትም መጽሐፍ ለማንበብ የሚሆን ቦታ ነው ይሄ ማለት ነው። በግቢሽ ልጋብዝሽ። እሺ ተመልካቾቻችን እንግዲህ ከሩት አባተ ጋር ያለን ቆይታ እንደቀጠለ ነው። ላይብረሪ ታገኝተን እንግዲህ ጥናቷ እንዴት እንደምታስኬዳየን ከዛ ባሻገር ደግሞ ዶርም ታገኘንና የዶርም ጓደኞቿ ምርጥ የሆነ ጨዋታን ያጫወቱን የምር በጣም ደስ ይላል። ጓደኝነታችሁ የሚያስቀና ነው። ያላቸው የታማችነት ይሄ ከዶርምነት ወይም ደግሞ የዶርም ጓደኝነት አንድ ላይ ከማደርና አንድ ላይ ከመሆን ባሻገር ያላቸው መግባባት በጣም ደስ የሚል ነው። እሱን ተመልክተናል። አሁን ደግሞ እዚህ ቁጭ ብለሽ የምትመሰጭበት ቦታ እንደሆነ እየነገርሽኝ ነበር። በጣም ነው ግቢያችሁ የሚያምረው። እና ይሄ ቦታ መመሰጫ ነው ወይስ አየር መውሰጃ ነው? ደስ የሚል ቦታ ነው። ቁጭ ብሎ ለማውራትም ለማንበብም ብቻህን ብትቀመጥም የማይደበር ቦታ ነው። በተለይ ቀን ላይ ደስ ይላል ግሪን መሆኑ እና የሆነ የተረጋጋ ቦታ ነው። እንግዲህ ስለ ትምህርት ቅድም እያወራ ነበረ። ጓደኞች በጣም የገረመኝ እንደውም ለኤግዛም አካባቢ ላይ ምንም አታጠናም ቤቷ ነው እንደው የምትሄደው ምንድን ነው ቤቷ የምትሄደው እያለን ባለቀ ሰዓት ነው የምትመጣው ከቤት ምናምን እያሉኝ ነበር። እንግዲህ አንዳንድ ሰው የጥናት መንገዱ ወይም ያነበቡን የሚይዝበትና እንትን የሚልበት መንገድ የተለያየ ነው። ያንቺ ሆኖ አግኝተነዋል። እንግዲህ አብዛኛውን ጊዜ ፋይናል ቤት ነኝ እኔ። ለምን እዚህ ያለው መጨናነቅ፣ የተማሪው ወከባ፣ ላይብረሪ የሚሄድ እዛ ቦታ የማጣት በቃ እንዴት ነው ሰው ሲጨናነቅ ሳይ ለኔ ራሱ ተጨማሪ ጭንቀት ነው የሚሆንብኝና ይሄ ደግሞ ሳይጨነቅ ረጋ ብዬ አንብቤ በቃ ያነበብኩትን ያክል እንዴት ነው ይሄኛውን አይተሽዋል እያረኸቦኔ ሰው እንዲረብሸኝ አልፈልግም። ያልደረስኩበት ወይ ይሄ ጥያቄ መጥቷል ያምናል እንደዚህ አይነት ነገር እንደዚህ ብሎ የሆነ ከማጠናበት እንትን እንዲለኝ አልፈልግምና ረጋ ብዬ ማጠናው ደግሞ ግቢ ላይ ፋይናል እዚህ ወቅት ስታዩ ቀንም ነው ለይቱ በቃ እንዴት ነው እኩል ነው 9 ሰዓት ብትወጣ ለሌት ሁሉም ተማሪ ውጪ ነው እያጠና ነው፣ ከላይብረሪ እየተመለሰ ነው፣ ፕሪንተር እየገዛ ነው ምናምን በቃ ቀን ነው በቃ ሁሉም ተማሪ ፋይናል ወቅት በቃ ማታውና ቀኑ አይለይም እኩል አለ ሁሉም ሰውና ያ ነገር ደግሞ እንዲሁ በራሱ ቴንሽን ይፈጥራል። ከዛ ኮያ ደግሞ ዶርም ውስጥ ስንሆን ደግሞ ዶርም እንደነገርኩ ፓወሮችም አለን አይደል አንድ ዲፓርትመንት ይሆን ነው ያ ነገር ስላለ ለኔ ተጨማሪ ጭንቀት ነው። ከዛ ኮያ ብዬ ወደ ቤት ሄዳለሁ አጥንቼ ለምሳሌ አሁን ከሳቅ ሆነ ፈተና ወደ 4 ሰዓት አካባቢ እመጣለሁ። ጧት ኮነ ያው ወደ ፈተና ቀጥታ ምገባ እንደዛ አድርጌ በቃ ትንሽ ሪቫይስ ማድረገውን ነገር ነው እንትን ምለው ፋይናል ላይ ሞስትሊ እንደዛ ነው የማደርገው። ተመረቅሽበት ፕሮጀክት ምናልባት ለሀገራችን ለኢትዮጵያ ችግር ፈቺ ነው ብለሽ ታስቢያለሽ? በቀጣይስ ምንድን ነው ያሰብሽው? በዚህ ሙያሽ በኤሌክትሪካል ፓወር ኤንድ ኮንትሮል እና ኢንጂነሪንግ ትምህርትሽ ሀገርሽን በምን መስክ ወይም ደግሞ በዚህ በተማርሽበት የስራ መስክ አንቺ ምን ላይ ነው የምናገኝሽ? እኔ እንደዚህ ጋር ፍቃድ ማስተርስ የሚቀጥል ደስ ይለኛል። ስኮላር ባገኝ ደግሞ የበለጠ እሱ ነው የምመኘው። እኔም በዘርፌ በኤሌክትሪካል ችግሮችን ፈትቼ የተሻለ ነገር ለሀገራችን ማመልከት እፈልጋለሁ። ግን አሁን ወደዛ ለመግባት ሳይሆን ሀሳቤ ትንሽ ሞር እንደገና
እንደው ቤተሰቦች ላንቺ ያላቸው እገዛ አስተማሪዎችሽ ምንዶች ሊሆኑ ይችላሉ እንዴት ትገልጫለሽ? ቤተሰብ ላይ እናቴም አባቴም ሁለቱም በሚባል መልኩ ይረዱኛል። ማዘር መምህርት ናት በዚሁ አጋጣሚ እና ቤት ውስጥ ስለ አካዳሚክ ላይፍ ስለ ትምህርት ምናምን ማለት ግልጽ ነው። ቤት ውስጥ ሁሉም ሰፖርቲቭ ነው። የሆነ ይሄ እንዴት ለምን አይ እንደዚህ ነገር ይሄን ቴክራ ማድረግ አለብሽ ቅድሚያ ምናምን የሚባል ነገር የለም። የቤት ውስጥ ስትሆን የቤት ውስጥ ጫና ምናምን የሚባለው ነገር ላይ ማዘር ስለምትረዳኝ የኔ ያክል ጫና አልነበረብኝም። ስለዚህ ያው ሄጄ ፋይናል ሰሞኑን ሄጄ ማጠናው ለዛ ነው። የተሻለ የማጥና ኤንቫይሮንመንት ነው ቤት ሄድ ሁሉም ሰው እንደዛ ነው። ወደ ግቢው ወደ አስተማሪዎች ምናምን ስመለስ ዲፓርትመንታችን እኔ አሪፍ ነው ብዬ ነው የማስበው። አሪፍ ነው ከሚሉ እንትን ነው ሁሉም ዲፓርትመንት ሄዶቻችን ምክትሎች ብቻ አስተማሪዎቻችን ምናምን የሚረዱና ከነገርካቸውም እንትን የሚሉ ናቸው። ከዛ ውጪ በስነ ስርዓት አስተምረውናል፣ ረድተውናል ብዬ አስባለሁ። አሪፍ ነው ብዬ አስባለሁ። ምስጋና ማቅረብ ደስ ይለኛል። መጀመሪያ እግዚአብሔር የተመሰገነ ማለት በሰላም በጤና በዚህ ከፍተኛ ውጤት መመረቅ እንደ ቀላል ነገር የሚታይ አይደለም እና እግዚአብሔርን አመሰግናለሁ። ከዛ ባለፈ ቤተሰቦቼን እናት አባቴን እህቴን ላመሰግን እፈልጋለሁ። ከዛ ደግሞ ያለፈ ጓደኞቼን መምህራኖቼን ግቢውን አስቱም ከዛ ያለፈ ቤተዘመድ ችግር በነበረ ሰዓት ከጎኔ ለቆሙት ለነሱም ለሁሉም ላመሰግን እወዳለሁ። እናንተንም ለፕሮግራማችሁ ኢንተርቪው ስለጋበዛችሁ ያመሰግናለሁ። መልካም ቅዳሜ። ተመልካቾቻችን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ተገኝተን ወደ እናንተ ያደረስነው ዝግጅት የኔ መስል ነበረ። እንግዲህ ትንታጓ እንስት ተማሪ ሩት አባተ የነበራትን የትምህርት ተሞክሯን በቅጥር ግቢዋ ተገኝተን እንግዲህ ከጓደኞቿ ተማሪዎቿ ጋር እንዲሁም ከሷ ጋር የነበረን ቆይታ የኔ መስል ነበረ። እንግዲህ በዚህ የተመለከትነው አንድ ሰው ከጣረና ከተጋ እንዲሁም ደግሞ ተስፋ መቁረጥ ከሌለው ስኬት ጋር መድረስ እንደሚችል ያየንበት እንግዲህ ቆይታ ነበረ። በቀጣይ ደግሞ በዚህ በቅዳሜ መዝናኛ ዝግጅታችን ልክ እንደ ሩት አባተ የመሳሰሉ ሌሎች እንግዶችን ወደ እናንተ ይዘን ምንቀርብ ይሆናል። ቅዳሜ መዝናኛ ወደ እናንተ መድረሱን ይቀጥላል። ሰላም ነው።